ቆይ ቤት ላስረዳሽ ምንድነው የምታስረዳኝ ሄኖክ ልክስክስናትን ነው የምታስረዳኝ አንቺ ማትረቢ ቆይ እሷ እንዳትናገርሽ በዚህ ምክንያት አብረሽው ተኛሽ የኔ ጥፋት ነው እሷ ምን ታርግሽ አንቺ ዝም በይ አንቺ ምንድነው ምን ተፈጥሮ ነው እናት ምን አድርጋ ነው ደግሞ አንተ እዚህ ምን ታደርጋለህ ኬቢ አያችሁ አይደል ትናንትና ማታ እንዳይገባ ብለን በሩን ቆልፈን ይኸው ተደብቆ ገብቶ አብሮ ሲደራ አገኘኋቸው አንተ ልክስክስ ተዋርዳ አዋርደከኝ አይደል አረጋሽ እንደዛ አይደለም አንቺ ዝም በይ አንቺ ነሽ ልጄን ያሳሳትሽው ነውጣ ወጣ ለቶሎ ወጣ እናወራለን ውጣ ልክስክስ ማትረባ ነውጣ ሰምኛለሽ እናንቺ ገና ይቀራል ሰምተሽኛል እገልሻለሁ አጠፋሁኝ ቆይ ምን አጠፋሁትኛለሽ እንዴ ቀና ብለሽ ነው ግን እንዳታዩ አላልኩሽም ነበር አለበለዚያ ግን አይንሽን ጎልጉዬ ነው የምወጣልሽ ከዛም በኋላ ደግመሽ አታዩ ጅማትረቢ ገና እገልሻለሁ አንቺንም አንተ ግን ምንድነው የሚሻለው ለክብሬ እንኳን አትጨነቅም ከሰራተኛ ጋር ትጋደማለች አባዬ ምንም የተፈጠረ ነገር የለም ለምን ደሞ አሰማኝ ሚስቴ ነገረችኝ እሷ ደግሞ ቅጥፈት አታውቅም እሷ ምን አይታ ነው የምትነግረን ያየችውንማ ብታይ ነው አባዬ በእናትህ እኔን አዳምጠኝ ምንም የተፈጠረ ነገር የለም አልኩ አይደል ማለት ዋሸች እያለ ነው እንዴ አንተ በቃ ለክብሬ አትጨነቅም ማለት ነው ክብሬንማ ዝቅ ያደርገው ከዚች ምናምን ጋር ለመጋባት ያሰብቀን ትሰማኛለህ ሁለተኛ አባት እንደዚህ ስትናገረው እንዳልሰማ አንተ እርባና ቢስ እሱን የመናገር ሞራል የለህም እሺ ክብሬን ዝቅ ማድረግ ሳያንስ ጭራሽ ትጮህብኛለህ በአባት መደሰት የሚከፋ ልጅ አንተን አየው እሺ ቆይ ግን አባዬ እኔ ለምን ነው የማታዳምጠኝ ለምን እሷ ብቻ የምትሰማው ቤታችን እኮ ነው የተደፈረው ቆይ አንተ ትንሽ ህሊና የለህም ሽንጥ ገትረህ ትከራከራለህ ምንም የተፈጠረ ነገር የለም አልኳችሁ አይደል ለምን ነው የማሰሙኝ ታዲያ ክፍሏ ምን ትሰራለህ እስኪ ንገረኝ አዎ ምን ትሰራ ነበር ሰራተኛ ክፍል ገብተህ ይኸውልህ አባዬ አንተ ከቤት አባረርኝ ሌላ ምን ምርጫ አለኝ ምርጫ ሰጣና ኔጋተኛ አለችኝ አማራጭ የለኝም እሺ ብዬ ገባሁኝ አረ እንደዛ ተቃቅፋችሁ ብርድ ስታባረሩ ነበር በጣም ማፈሪያ ነሽ ወይኔ መጫወቻው ምን ጎሎብ ነው ከሰራተኛ ጋር ሄደ የተኛው በቃ ቤቢዬ አንተ አትዘን ያው የውጪ ሴቶች እኮ ሰልችቶት ይሆናል ጓዳጓዳውን ማለት የጀመረው ለምንድን ነው ማለት ነው ልጄ ከሰራተኛ ጋር ሲልከሰከስ ከማየት በላይ ምን የሚያሳዝን ነገር አለ ያውን ዘመን ልጆች እኮ የሚሆናቸውን አያውቁም በቃ ጥሩ የነበሩትን የሚያበላሹት በስሜታዊነት ነው ትሰሚኛለሽ እኔ ስሜታዊነት የለብኝ አረ ላስታውሰህ እንዴ አያስፈልግም በፊት የሰሩትን ስህተት አውቃለሁ አሁን ግን ለማረም ዝግጁ ነኝ እያልኩሽ ረፈደ በጣም ረፈደ ነገሩ የማይጠገንበት ሁኔታ ላይ ደርሷል እሺ ይኸውልሽ ቤት ስሚ እኔ ሁሉንም ነገር ድጋሚ መጠገን እችላለሁ ምንድን ነው የምታወሩት የምትገና ነው ቤብ ይሄን ልጅ ልናልፈው አይገባም መቀጣት አለበት የፈለግሽው መቅጣት ትችያለሽ ከዚህ በኋላ እዚህ ቤት ላይ ካልፈልግም ውጣ አባዬ ምን እያደረግሽ ውጣ አልኩህ በቃ ውጣ ቆይ እንደ ቤቲ ሂድ ውጣ አልኩህ ውጣ እዚህ ቤት ስትመጣ እንዳለ ሂድ ውጣ አብራም ቆይ አንዴ አዳምጠኝ ምን ሆነ ነው አብራም ማን ነገር አልፈልግም በቃ ልቀኝ እስኪ አንድ ጊዜ አዳምጠኝ ምን ሆነ ነው ምንድነው ማዳምጥ ድጋሚ እንድትዋሸኝ ነው ማዳምጥ ከመቼ ጀምሮ አንተ እንደዚህ ድብቅ ሰውንከው አብራም በፈጠረ እኔ ድብቆኛ አይደለም ግን ደግሞ ይሄን ነገር ብነግርህ ጠላኛል አይደል ታዲያ ካወክ እዚህ ጋር ምን ትሰራለህ አብራም በእናትህ ቢያንስ በእኔ በኩል ያለውን ነገር አሰማኝም አልሰማም አንተ ልጅ አይገባህም እንዴ ትሰማኛለህ እስከ ዛሬ ድረስ ራሱ ትክክለኛውን ሄኖክ አለማወቅ ይቆጨኛል እሺ ይቆጨኛል እሺ ቆይ አብርሽ አንተ ካልተረዳኝ ማን ሊረዳኝ ማንም አይረዳ እኔ አይመለከተኝም ትሰማኛለህ እኔ እናንተ ሲጀምር ጓደኛ ማቾች ልንሆን የምንችል ሰዎች አይደለም እሺ እንደዚህ አይነት ጨካኝ ልብ ያለው ሰው ከኔ ጎን ሊቆም አይችልም ሰማኝ እኔም እኮ እርጃ አይደለም የሚያደርጉት ምን ሆነ ነው እሺ ታዲያ ማን አስገድዶ ነው ንገረኝ እስኪ ማሳደግ አቅቶ አይደለም አይደል እሺ እኔ እህቴን በዚህ ምክንያት እንዳጣው ታውቃለህ አይደል እንዴት እንደዚህ እንድታደርግ ታደርጋታለህ አረሳሁትም አብርሃም ግን ደግሞ ቁስልን መንካት መስሎ ስለተሰማኝ ነው ዝምታን የመረጥኩት
አንድም ሴት ትሰማኛለህ? አንድም ሴት የኔ እህት የደረሰባት ጉዳት እንዲደርስባት አልፈልግም። ሰማኝ? ኧረ አብርሽ በእናትህ እንደሚያመኩ ይገባኛል በደንብ። አይገባም፣ በፍጹም አይገባም። ይኸውልህ ቢገባህ ኖሮ ቤቴ ላይ እንደዚህ አትፈርድባትም ነበርሽ። ለምን እንደፈረድባት ታውቃለህ? ምክንያቱም እህትህ ስላልሆነች ባዳ ስለሆነች። ኧረ አብርሃም ተረዳኝ። አሁን እኮ በጣም ስለጸጸተኝ ነው አይደል እንደዚህ ይሆንኩ ያሉት። ተጸጸትክ አይደል? በጣም ተጸጸትክ። ያን ተጸጸት ለቤት ምን ይጠቅማታል? ንገረኝ። ልጅህን አጣህ አይደል? የምትመልሰው ነገር አለ? የምትቀይረው ነገር አለ? እንዴት ነው ጨከንከው? ቆይ እሺ ቆይ አብርሃም አሁን ለምን አንዴ ተረጋግተህ ቆም ብለህ አታወራኝ? ይቅርታ፣ ከዚህ በላይ ላናገር አልፈልግም። አብርሃም ያለኝ እኮ አንተ ነህ። አሁን ጠላኝ ከሄድክ ግን በጣም ነው ማዝንብሽ። ቢያንስ ስህተቴን ማረምበት መንገድ እንኳን ልታሳግልኝ አይገባም? ጥሩ መነጋገር መፈለግ መቻል ትልቅ ነገር ነው። ኖራ እናቱ ክፍለ ሀገር ከሚሄዷ በፊት የሆነ ነገር ስትቀባጥርላት ነበር። እኔን ለማንካት ነው እንጂ እቺ ማትረባ። ቆይ ለምንድን ነው ማናባረራት? ማንን? ይቺን ሰራተኛ ነው። እሷ ምን አጠፋች? መኝታ ቤት ድረስ ሄዶ የተጋደመው እሱ። ለነገሩ አዎ እሷ ጥፋት የለባትም፣ ግን መኝታ ክፍለ ማስገባት አልነበረባትም። ይቅርታ አድርጉልኝ እንጂ እኔ የሄኖክ ጥፋት ምንም እየታየኝ አይደለም። አንቺ ልጅ ቆይ ለምንድን ነው በማያገባሽ በቤተሰብ መሀል ውስጥ የምትገቢው? ልጄን የመቅጣት መብት ያለኝ እኔ ብቻ ነኝ። ተይ ውዴ አትናደጅብኝ፣ ቁስልሽን ያምሻል። አቃጥላ እኮ ልደፋኝ ነው። ኬቢቺ ጥላቢስ ይሽከዚያው። እሺ ማዘጋጅልሽ ነገር አለ? ምንም ነገር አልፈልግም። ከፊቴ ዞር በይ። ወይኔ ቤቲ ወይኔ። ተይ በቃ ተረጋጋች። ምን ተረጋጋሁት? ኬቢ ምን ልረጋጋው? ጭራሽ ብላ ብላ እናቷ አደራ ሰጥታኛለች። እንዳያመም ይዘው። ተይ በቃ ተረጋጊ። እንደዚህማ እንድትጫወችብኝ አትኖሪያት። ቆይ እሷን ማን ተውት ማለሽ? አሁን የምሄድበት ቦታ አለ። የምትነግረኝ ነገር ንገረኝና ልሄድበት። እሺ ይኸውልህ አብርሃም ስህተት እንደሆነ እኮ አውቃለሁ። ምንድን ነው ያወቅኸው? አውቀህ ምንድን ነው ያደረግኸው? እንዴት ነው ልጅ እንድታስወርድ የምታደርጋት? እንዴት? ይኸውልህ ለጠየቅኩት ጥያቄ አሳማኝ መልስ ብቻ መልስ። ሌላ ነገር አልፈልግም። ወደ ጉዳይ ግባ። እሺ አብርሽ በራሷ ፍቃድ ነው ያደረገችው። እንዴ በራሷ ፍቃድ ነው ትለኛለህ እንዴ? ትሰማኛለህ? አስረግዘህ እኮ ነው የካድካት። አስረግዘህ ምን ታድርግ? ስክራት ምን አማራጭ አላት? አብርሽ ያኔ እኔ ጥሩ ሁኔታ ላይ አልነበርኩም። ታውቃለህ አይደል? ከቤተሰብ ጋር የነበረኝ ሰጣ ገባ በስተክል እንኳን እኮ ማሰብ አልቻልኩም ነበር። በቃ ይሄ ነው ያንተ አሳማኝ ምክንያት? ከዚህ የተሻለ ጠጠር ያለ ምክንያት የለህም? ኧረ አብርሽ ከኔ ጎን አልነበር እንዴ መቆም የነበረብህ? ቆይ ነው አይደል እንዴ ጓደኛ? ትሰማኛለህ? እኔ ከተበዳይ ጎን ነው የምቆመው። እሺ ለእህቴ ቃል ገብቼላታለሁ። ካንተ ጎን አልቆም፣ ካንተ ጋር አልተባበር። እሺ ቆይ ምን እንዳደረግ እንፈልገው? ትሰማኛለህ ሄኖክ? ቤቲን መካስ አለብህ። ቤቲን መካስ አለብህ። ቆይ በምን ልክሳት እችላለሁ? ትሰማኛለህ? ይቺ ልጅ እኮ ቤትህ ድረስ መሰስ ብላ የገባችው አንተ ፍቅር ስላላለቀላት ነው። እሺ ስለዚህ ይኸውልህ እንደዚህ ታደርጋለህ። ሁሉንም ነገር ታስተካክላለህ። ከዛም ከሷ ጋር አንድ ላይ ትሆናላችሁ። በቃ አብራችሁ ትሆናላችሁ። እኔ እኮ አብሬያ በሆን ደስ ይለኝ ነበር። እሺ በጣም ጥሩ። እና ታዲያ ምን ያዘ? አይኔን እንኳን እኮ ማየት አልፈልግም። በገባው በወጣው ቁጥር ሁሉ ጊዜ ጭቅጭቅ ነው። ይባስ በላዩ ዛሬ በጥፊ መታች። ትሰማኛለህ? እሷ ሆና ነው በጥፊ መታችሽ። እኔ ቦን ጭንቅላትን ነበር ለሁለት የምከፍልልህ። የምሬን ነው አብርሽ፣ እኔ እሷን ለመካስ ዝግጁ ነኝ። ግን ደግሞ ታውቃለህ አባዬ፣ አንተ ቆይ የምሬን ነው እንደ አባቴ ምናምን የምትለው ትንሽ አይደብርም? እሱስ ጭንቅላት የለውም እንዴ? ያችን የምታክል ሕፃን ልጅ በዛ ላይ ያችን የምትመስል ጽጌረዳ ነሽ ልጅ እንዴ! ለሁለት እንዴት ነው ጭንቅላታችሁ የሚታዘዝላችሁ? ከምሬን ነው አብርሃም፣ እኔ በነግረው ሊሰማኝ አልቻለም። ቆይ አንድ ሴት ለሁለት? ለእናንተ ደግሞ በጣም ተለየ። ይኸውልህ ሄኖክ፣ ለማንኛውም ቤት ማናገር ይኖርብኛል። አዎ አናግራት። እኔ ቤት እንኳን እንድገባ አልፈልግም።
ኮቴ የሚባል ነገር የለኝም። ተፈጥሮ ነው። ምን ላድርገው? ምን ትሰራለህ ኩሽና? ይኸውልሽ የእኔ ቆንጆ ፍቅ ብለሽ ነው የመጣሁት። ባለፈው ሳላይሽ መዋል እንደሚደብረኝ ነግሬሻለሁ። ይኸውልሽ የሚገርምሽ ማለት ነው በጣም ደብሮኝ ነበር ያልኩት። ይሁን ሽናዩሽ አሁን ተረክብ እያለሁ አሁን ጋሼ እንዳይመጡና ሌላ ችግር እንዳይፈጠር እስኪ ውጣልኝ። ይምጣ ጋሼ ቢመጡ ምን ችግር አለው? ለራሴም ጠዋት ሌላ ችግር ውስጥ ነበርኩኝ። አንተ ደግሞ ሌላ ነገር አጨምርብኝ። ይኸውልሽ አዳምጪ። ለዚህ እኮ ነው እሺ በይኝና እንሂድ፣ ማንም የማይናገርሽ ቦታ ልውሰድሽ፣ እንደ ንግስት አንቀባሬ ላኑርሽ ምንሽ። ለዚህ ነው ግን አትሰሚኝም። ያማሃል እንዴ? ቆይ ጤነኛ አይደለህማ። አሁን ስራ ልስራበት በእናትህ። እሺ በቃ ግን ይኸውልሽ የምትስሚኝ ከሆነ ነው የምወጣው። እኔ ደስ የማይለኝን ነገር ማድረግ አልፈልግም። ይኸውልሽ እሺ የምትይ ከሆነ ሳሚ፣ አይ የምትይ ከሆነ ግን በጨዋት ነው ቤቱን ድብልቅልቅ ማድረግ። ሰው ይመጣል እኔን የሚያምኑኝ ያባሩሻል። ታውቂያለሽ? እረፍ እንጂ። ቆይ ለምን አትረዳኝም? አቡ ምን ሸኖ ነው የምትረጅኛ? አሁን ስራ ልስራበት ውጣልኝ። ቆይ ምንድን ነው እዚህ ቤት የምትሰራው? እሺ በቃ ዝም በል እንዴ። ይኸውልሽ እንደዚህ ነው የሚደረገው። እሺ ይሄ ከአሁን በኋላ ቁርስ፣ ምሳ፣ እራት። እሺ በቃ የምትፈልገውን ነገር አግኛ ውጣልኝ። ይኸውልሽ እኔ ቆንጆ ዛሬ ከሳምሽኝ ነገር ደግሞ ቀስ እያለን እንግባባለን ማለት ነው። እሺ ሄኖክን እንዴት ነው? ደህና ነው? ደህና ነው። እኔ ተንከባከብኩት፣ አታስቢ። ምን ታጣ ነው? ከዚህ ቤት ሊያስባረኝ ነው እንዴ? እብድ። ቆይ ግን አንተ ልጅቷ በአንተ ምክንያት ስራ አትስራ እንዴ? ይኸውልሽ እኔ ቆንጆ አንቺን ፈልጌ ኪችን በገባ የለችም ማለች። ለነገሩ ሙያ ላይ ዜሮ እንደሆነች ሰምቻለሁ። እኔ እንደዚህ አይነት ቀልድ አይመቸኝም። ምን ፈልገህ ነው የመጣው? ይኸውልሽ ቤቴ አሁን ለቀልድ አይደለም የመጣሁት። ላወራሽ ፈልጋለሁ። እንቀመጥ። እጄ ልቀቀኝ። ይኸውልሽ ቤቴ ትናንት የነገርሽኝ ነገር በጣም አሳዛኝ ነው። በእርግጥ ብዙ ሴቶች ላይ የሚደርስ ነገር ነው። ቢሆንም ግን ልብ ይሰብራል። ከባድ ብቻ ሳይሆን በመከራ የተፈተንኩበት ጊዜ ነው። መፈተን የማይገባኝን ነው በጓደኛህ ምክንያት መከራን የተቀበልኩት። ይኸውልሽ ቤቴ ስህተት እንደነበረ አምናለሁ። ቁስልሽ ደግሞ በቀላሉ እንደማይሽር እርግጠኛ ነኝ። ቢሆንም ግን ይኸውልሽ ቂም መያዝ አለብን ብዬ አላስብም። ታዲያ ሳልቀጣው እንዳልፈው ፈልገህ ነው? እሱ ያንቺ ውሳኔ ነው እያልኩሽ ነው። መርሳቱ ግን ሳይሻል አይቀርም። መርሳት? ቆይ እንዴት ነው የምረሳው? እስኪ ንገረኝ። የውስጥ ቁስል ይረሳል እንዴ? እስኪ ንገረኝ። ህመሜን የምበላው አጥቼ ተንከራተትኩበት፣ መንገድ ለመንገድ ላይ ተንከራተትኩበትን እንዴት ነው የምረሳው? እስኪ ንገረኝ። ይገባኛል። ልጅን ማጣት በጣም ከባድ ነገር ነው። ይኸውልሽ ዋናው ነገር ግን በሰላም መገናኘታችሁ ነው። ልጄን ብቻ አይደለም ተስፋዬንም ያጨለመብኝ። በቤተሰብ እንድገፋ አድርጎኝ ጎዳና ላይ እንድወጣ አድርጎኛል። ጎዳና ላይ ወድቄ ሄኖክ ባጠገቤ ሲያልፍ እንደማያቀኝ ሆኖ ነበር ሲሄድ የነበረው። ሄድሽ ትሩትኛል ነበር? ምን አልከኝ? አይ ምንም። ይኸውልሽ ይሄን እንደጸጸተው አጫውቶኛል እና አሁን በቃ ያለፈውን ነገር ረስተን አንድ ላይ ብትሆኑ ነው ይመስላችኋል? ከማን? ከሱ ጋር? ትሰማኛለህ? በምንም ተአምር አይሆንም። ይሄንን ንገረው። እባክሽ ቤቲ፣ እባክሽ ልለምንሽ። እሱ እኮ አንቺን ለመካስ ዝግጁ ነው። እንዲጠጋኝ አልፈልግም። ጠረኑ ሳይቀር ነው ያስጠላኝ። በመሀላችሁ ያለውን ክፍተት ለማጥበብ ነበር እየሞከርኩ ያለሁት። አንቺ ግን እያጋጋልሽ ነው ያለሽው። ስማ፣ የኔና የሱ ነገር አብቅቶለታል። ምናልባት ቤት ውስጥ መጥቶ እንዲኖር ልፈቅድለት እችላለሁ። አንተ ያልከው ነገር ግን በፍጹም አይሆንም። አይታወቅም። ምናልባት ቤት ውስጥ አብራችሁ ጊዜ ስታሳልፉ ልትሳሳቡ ትችላላችሁ። በፍጹም አይሆንም፣ እርግጠኛ ነኝ። እሺ፣ ለማንኛውም መመለስ እንደሚችል እንገር። የመጀመሪያዊ ስለሆነ ምናልባት ፍቅሩ ቶሎ ላይወጣልኝ ይችላል። እንደዚህ በቀላሉ ግን ይቅር ማለት አልችልም። አንቺ ልጅ ምንድን ነበር ስታወሪ ነበር? ከማን ጋር ትለኛለች እንዴ? ከሄኖክ ጓደኛ ጋር ነው። ምንድነው አፍ ለአፍ ገጥማችሁ ስታወሩ የነበረው? ስለ ሄኖክ ነው። ስለ ሄኖክ ነው።
አልገባኝም። ምን ነው ትፈልጊዋለሽ እንዴ? ምን አገባሽ? በፈልገው ባልፈልገው አንቺ ምን ይመለከትሻል? ለምንድን ነው አርፈሽ ስራሽን ማሰሪው? ቆይ አርፈሽ ለምንድን ነው ሽሮሽን ማታንተከትዩ? ከዚህ በኋላ አይደለም ስለ ሄኖክ ብታወሪ ቀርቶ ቀና ብለሽ ብትይ እንዲህ ነው የምዘጋሽ። ስራሽን ስሪያውን አርፈሽ ቤቲ ቤቲ እሺ ቁጭ በይ እናወራው ነገር አለ እንዴ ምንድን ነው ቤቢ አንድ ነገር ግራ ያጋባኝ ምን ነው እንዴ ቤቢ እኔ ያለውማ ምንም ነገር ግራ እንዲያጋባ አልፈቅድም ከሄኖክ ጋር ከዚህ በፊት ትውቃላችሁ እንዴ ማለት አረ እንዴ አረ የለንም ማለት እየታውቀዋለሁ ብለህ ነው አይ ንግግራችሁን ላስተዋለ ከዚህ በፊት ጸበኛ ነው የምትመስሉት አረ አይ እንዴ ያው ቤት ይዘኸኝ ስትመጣ ነው እንጂ ከዛ በፊት አይቼው እንኳን አላውቅም ጭቅጭቃችሁ ራሱ ምክንያት አልባ ሲሆንብኝ ያው የእናቱን ምክር አልሰማ ሲለኝ እኮ ስለሚያናድደኝ ነው እንጂ መጨቃጨቅ ፈልጌ አይደለም በዛ ላይ ደግሞ እንዲለወጥልኝ ፈልጌ ነው እንደዛ ከሆነ ጥሩ ነው ግን ምክንያቱ ምን እንደሆነ ባላውቅም ውስጤ ግን በጣም ፈርቷል እንዴ ምንድነው ያስፈራህ ቤብ የሆነ የተደበቀ ነገር ያለ ይመስለኛል አረ እንዴ አረ ምንም የተፈጠረ ነገር የለም ካንተ ምንም የተደበቀ ነገር የለም በቃ ዝም ብሎ ውስጥ የፈጠረው ነገር ነው እኔ ስትፈጠር ውሸት አልወድም ደግሞ ማንንም እንዲዋሸኝ አልፈልግም ማንንም አይዋሽህም እኔ ደግሞ አሳውቃለሁ የሚዋሽ ሰው ካለ የዋሸኝን ሰው የሚቀጣው ቅጣት በጣም ከባድ ነው ለዛ ነው ቀደም ብዬ ማስጠነቅቀው እሺ በቃ ለማንኛውም እሺ በቃ ገብቼ ልተኛ ይሄ ሰውዬ ደግሞ ዛሬ ተነስቶበታል ምን አባቱ ነው እሺ ሄኖክ ደግሞ አይመጣም እንዴ ምን አለበት አይኑን እንኳን አይቼው ብተኛ እንዴ ምን እያልሽ ነው ቤቲ ያንን ሁሉ ነገር አድርጎሽ ድጋሚ ፍቅር ሊይዝሽ ባልሆነ ተዘማ መሆን የለበትም ይሄ ልጅ በቃ እስከ 3 እስከ 4 ሰዓት ማምሸት ጀመረ ማለት ነው ምን አባቱ ሆኖ ነው ወደ ቤት የማይመለሰው ቆይ እሱን ሳታዩ ማደር እያቃተሽ ባልሆነ ተሰማ ምን የለበት ኪያ አንቺ ልጅ አቤት አቤት ሄኖክ መጥቶ ነበር አይተሽው ኧረ አላየሁትም ለምንድን ነው ያላየሽው ከቤት አባራችሁት የለ እንዴ ከቤት አባራችሁት የለ ትይኛለሽ እንዴ ትናንትና ጨለማ ስር ገብተሽ ስትፈልጊው አልነበር እንዴ እኔ አላየሁትም እኮ ለምንድን ነው ያላየሽው አሽቃባጭ ሎሬማ ሄደሽ ታይዋለሽ ደውለሽለታል እሺ ኧረ እኔ አልደወልኩለትም ለምንድን ነው የማትደውይለት ቆይ እንዴ እስከዚህ ሰዓት ድረስ አምሽቶ እንዴት ነው የማትደውይለት እሺ ካነሳ ሞክርለታለሁ ትላለች እንዴ ቶሎ በይ ደውይለትና ወደ ቤት ተመለስ በይው እሺ ካለኝ እሺ ካለኝ አትበይ አንቺ ልጅ እንዴ እሺ ይልሻል አሳምኝ እንዴትም ብለሽ አስመጪ ወደ ቤት እንዴ መሽቷል እኮ እስከዚህ ሰዓት ድረስ እንዴ እሺ ኪታም እንዴት ነው የመጣው ወርቃችሁ ምን አባቱ ሆኖ ነው እሺ ይሄ ልጅ ይሄኔ የትም ሲያውደለድል አንዱ አናቱን ብሎት
ማጥፋትማ አለበት። አለበለዚያ ከጥፋቱ አይማርም። አንተ እስካሁን የት አምሽተህ ነበር? ይሄ ቤት እንደፈለክ የምትገባበት የምትወጣበት ቤት መሰለህ እንዴ? አብርሃም አሁን ከመሸ ነው ቤት መመለስ እንደምችል ነበር። ኧረ እባክህ እና በኩለ ሌሊት መታ ነው የምትረብሸው? ምን ማለት ነው በኩለ ሌሊት? ገና እኮ 3 ሰዓት አይደል? እና ቢሆንስ አንተ ልጅ የዚህን ቤት ህግ ማክበር አለብህ። 12 ሰዓት ሲል ቤት መሰብሰብ ልመድ ብዬ ስንቴ ነው የምነግርህ? 12 ሰዓት? ቆይ እኔ ምን ነው ዶሮ ይመስል አመልክ ሁሉ ነገርህ። ቆይ አንተ በየሄድክበት መንጠልጠል ቆይ አይሰለችህም እንዴ? እየሰደብሽ ነው? አይደለም እየሰደብኩ አይደለም እንዴ። ወይስ ረስተኸው ባልሆነ ከሰራተኛ ጋር እኮ ተጋድሜ ይዣለሁ። ኪያ በቀናነት ልትተባበሪ ብቻ ነው የሞከረችው። ሌላ ምንም ያጠፋችው ነገር የለም። እኔ አሁን በዚህ ጉዳይ እንድትጨቃጨቀኝ ብዬ አይደለም እዚህ ቤት እንድትገባ ይፈቀድኩልህ። ለጥፋትም ይቅርታ አድርጌልህ አይደለም፣ በቃ ማደሪያ እንዳታጣ ብዬ ነው። አዝነሽልኝ? እኔ ላንተ የማዝንልህ ምንም አይነት አንጀት የለኝም። በቃ የአባትህ ብቸኛ ልጅ ስለሆንክ ነው። እኔ አባቴ ብቸኛ ልጅ አይደለሁ። ምስጋና ይግባውና በየሀገሩ ብዙ እህቶች ነው ያሉኝ። ኧረ በዘር ነዋ። ታዲያ ምን ዘላዘል ነው የተዋረሳችሁት? ማርታ ታበሳጭኝ ብዬሻለሁ። ኧረ እባክህ ናና ምታኝ። እሱ እኮ ነው የቀረ። ሲጀመር ለእናንተ ምንም ሀዘኔታ አያስፈልግም። አርፈህ የምትተኛ ከሆነ ገብተኛ፣ ሌላ ነገር እንዳይከተልህ። እሺ ነው። ቆይ ደግሞ ሁለተኛ ስሞታ እንዳልክብኝ። ልታደርመስሉኝ በጣም ተጨንቄ ነበር። እንኳን ሰላም መጣ። እንኳን ደህና ቆይሽ። አትጨንቂ፣ መጥቻለሁ። ነገሮች የተስተካከሉ ይመስለኛል ከዚህ በኋላ። ተመስገን ነው። እንኳንም ነገሮች ተስተካከሉልክ። ይሄ ቤቱ እኮ ያላንተ ጭር እንዳለ አይደል? አይቂ ላርክሽልኝ ነገር ግን በጣም አመሰግናለሁ። እኔ ደግሞ ምን አደረግኩልህ? ለእኔ ተጨንቀሽ መኝታ ቤትሽ አስገብተሽ አስተኛሽኝ አይደል እንዴ? እንዴ እሱማ እኮ ግዴታዬ ነው። አንተ ተቸግረ ማየት አልችልም። አንቺ በጣም ጥሩ ሰው ነሽ። ልብሽ ንጹህ ነው። ፈጣሪ እኔ ዋናትሽን ግን አይወሰድብሽ። አሜን። ግን ምን ይደረግ ታዲያ? ምን ነው የጎዳሽ ሰው አለ? ችግር አለ እንዴ? እትዬ ምንም አልወደዱኝም። በግልምጫ ጨረሱኝ እኮ። ማ ቤቲ ናት? አዎ ዛሬ እንዱ ስትነጫነች ስትጨቀጭቀኝ ነው አለችው። ምን አድርጊ ብላ? እኔ አላውቅም። ስላንተ ሲነሳ እንዲሁ ያንገበግባታል። እኔ እኮ ግራ ገባኝ። የአንተ ሚስት ትሁን የጋሼ፣ እሷም የገባት አይመስለኝም ለነገሩ። በይሽ በቃ እኔ እንድታስተካክል ሁሉንም ነገር እነግራታለሁ። ባታስተካክለውም ችግር የለውም። ለሚወዱት ሰው ከዚህም በላይ እኮን የለ። በይ ለማንኛውም ላታሽ ተናደር። አንተንማ በእጅ ሳላስገባ ከዚህ ቤት አልወጣም። አንዴ ልሳሙና በቃ ናፍቆት ይለወጣ።